ክርስቶስ ምንድነው ነገሮችን እንድናሳልፍ ምክንያቱም አንድ ክርስቲያን እንዲያዝን ወይም እንዲያለቅስ ሐዘን በባህሪው ጥሩ እንዳለ አይደለ በመጽሐፍ ቅዱስ ላይ ተጽፎልናል። ይህ ስርዓት እንዳለ ሆኖ ነገር ግን በመልካም ምግባራቶች ማሳለፍ ቢቻል ማስታወሰው አንድ ቀን የሆሳዕና ዕለት እህታቸው አረፋ የእናት አባታቸው ልጅ ታናሽ እህታቸው ጧት ደርሰው ሰሙነ ሕማማት ስርዓት ስለሚጀምር ይታጎልብኛል ብለው ነው ቤተክርስቲያን የገቡት። ፍቅራቸው እዚህ ድረስ ነው። ኑ ወልደ እግዚአብሔር ኢየሱስ ክርስቶስ በቀራንዮ ኮረብታ ተሰቅሎ አምልኮት ለሱ እንዴት እንደምናቀርብ ኑ እዩ። በፊቱ ምን ፈጸመውን ስግደት ኑ እዩ። አምላካዊ ፍቅሩን መታችሁ ጉም። ሰዎችን ለመርዳት ዝግጁ የሆነ ሰው ዛሬ ስቅለት ነውና ሰው አልረዳም ብሎ እንዲቀመጥ የሚያስብ መጽሐፍ የለም። በጣም ደስ ይላል። ቅዱሳት ስዕላት ይነበባሉ እንጂ አይታዩም። አንዳንዶቹ ስዕሎች ማየት እድል ገጥሞኝ ነበረ። አሁን ደግሞ እርስዎ እንዳነባቸው አደረጉኝ። እንዲነበብ በቃ ትንታኔው በዛ ልክ እያንዳንዱ ስዕል ከኋላ ራሱ የሚያስከትለው ታሪክ ስዕሉ ከሚናገረው በላይ ራሱ ስዕሉ የሚከፍለው ዋጋ እጅግ በጣም ብዙ እንደሆነ እንድናውቅ ነው ያደረጉን። እሸቱ ጥሩነህ ጋሸቱ የታወቁ ሰዓሊ ናቸው። ጋሸቱ ያው እንደምታውቁት ለማታውቁት ነው የምናገረው። በሀገር ፍቅርም በባህል ሚኒስቴርም ያበረከቷቸው አስተዋጽኦች ይታወቃሉ። ያስተምራሉ፣ ስዕልን ይተነተናሉ። በብዙዎቻችን ዘንድ ለስነ ጽሁፍም ለቲያትርም ለስዕልም ባላቸው ፍቅር ይታወቃሉ። ጋሽ እሸቱ የታወቀው ገጣሚና ሰዓሊ ገብረ ክርስቶስ ደስታ ጎልጎታ በተሰኘ ርዕስ የሳለው ስዕል አለና ያ ስዕል ምን ተናገረበት ገብረ ክርስቶስ ለሚለው ጥያቄ ከ3 እስከ 5 ደቂቃ በመውሰድ መልስ ይሰጡናል ማለት ነው። በጣም የሚወዱትና የሚሳሱለት ወንድ ልጃቸው ነው። የኦርቶዶክስ ሃይማኖት እምነት ከቤተ ክርስቲያን ስርዓተ ትምህርት ጋር በወጉ እንዲያውቅ አስተምረውታል፣ አሳድገውታል። ገብረ ክርስቶስም ብለው ስም ሲያወጡለት ምክንያት ሳይኖራቸው አይቀርም። ገብረ ክርስቶስ ደስታ የኢየሱስ ክርስቶስን ስነ ስቅለት ስዕል ሲስል እንደ ማንኛውም አማኝ ክርስቲያን ብቻ አይደለም ብለን መከራከር እንችላለን። ወደ ኋላ በወጣትነት እድሜው ከደረሰበት አካላዊ ህመም አኳያ አንድም ለእምነትና ለፈውስ አንድም ለጥበብና ለፈጠራ ኃይል መነሻ እንዲሆነው ምክንያት አግኝቶ ስሎታል የሚል አጠቃላይ ግምት በደምሳሳው ይኖረናል። ይህ የገብረ ክርስቶስ ደስታ የስነ ስቅለት ስዕላዊ ድርሰት ቅርጽና ይዘት በሁለት አንጻራዊ ሁኔታ ላይ የተቃኘ ነው። በቅርጹ ዘመናዊ አቀራረብ ሲኖረው በይዘቱ ከሞላ ጎደል በመጽሐፍ ቅዱስ ኩነታ ላይ ወይም ኤቨንስ የተመሰረተ ሃይማኖታዊ ጥንታዊ ርዕስ ነው። በቅርጻዊ አቀራረቡ ሲታይ በወርቃማና በብርማ የብርሃን ድባብ ውስጥ ቀለማት አምዳዊና አግድማዊ ወይም መስቀልያ በተሰመሩ ወፍራም እና ቀጭን መስመሮች የተሞላ ነው። በመሆኑም የተመልካችን አይን በሰሌዳው ላይ ሙሉ ለሙሉ እንዲሮጥ ያደርጉታል እንጂ መስመሮቹ በደጀንና በተደጋጋሚነት በመኖራቸው ጥልቀት በሰሌዳው ላይ ከመፍጠራቸውም በላይ መስኮታዊ ትዕይንትን ስላላቸው ተመልካች እረፍት የሚያገኘው አብዛኛውን የሰሌዳ ክፍል በተቆጣጠረው ግን ትንሽ ቀይ ህብረ ቀለማዊ ነው። ይሄው እንደገና ደግሜ ያሳያለሁ። በይዘታዊ አቀራረቡ ፍጹም ንዑዳዊ እውነታዎችንና ተምሳሌትን በክርስቶስ የስነ ስቅለት ስዕል
ገብረ ክርስቶስ ሲስል የመስዋዕትነት፣ የቤዛነትን፣ የሕያውነትን፣ የዘላለማዊነትን እንዲሁም የነጻነትንና የሰላም ምንነት ባጭሩ በህብረ ቀለማቱ የቃኘበት እና የተቀኘበት ነው። መስቀሉ እውነታዊ ነው። የተሰቀለው ክርስቶስ ተምሳሌታዊ ነው። ስዕሉ እስከተሰራበት እስከዚያን ጊዜ ድረስ ብዙ ሰዓሊዎች አካሉን የክርስቶስን ወይም ስጋውን አልፎም እውነታዊ ምስሉን ከነስቃዊው ይስላሉ እንጂ እንደ ገብረ ክርስቶስ ደስታ ክቡር ደሙን በቀይ ህብረ ቀለም ብቻ ተምሳሌት አድርጎ እና ወስኖ የሰሩ የሉም። የጀርመን እንጂ ገብረ ክርስቶስ ደሙን በቀይ ህብረ ቀለም ብቻ ተምሳሌት አድርገው እና ወስነው የሰሩ የሉም። ይህን በሚመለከት የጀርመን አገር ጓደኛው እጓለ ገብረ ዮሐንስ እንዲህ ጽፈዋል። ሰዓሊ ተብሎ የጎልጎታን ተራራ ያልወጣ ትልቁን ትራጀዲ ያላየ የለም። ግን የገብረ ክርስቶስ ስነ ስቅለት ለብቻው ነው። ቀለም ተናጋሪ ነው። የሚታየው ንጹሑ ብቻ ነው። ግራና ቀኝ የነበሩት ፈያት ቦታ የላቸውም፣ ተዘንግተዋል። ወይም ሰዓሊው ሊያያቸው አልፈለገም። ይገርማል። በጣም ዝግራል። ካታኮምቦ ሮም ስር ያለችው ዋሻ እዛ ውስጥ የመጀመሪያው የክርስትና እምነት በሮም አካባቢ ሲሰበክ ቅድም እንዳሉት ምንም ስዕል ዝግጅት አልነበረም። በአብዛኛው ከግሪክና ከራሱ ከሬኔሳንስ ነው ከሮማ የተሰሩ የተለያዩ የጣዖት ምስሎች ነበሩ የሚገኙት ሰዓሊያን የሚሰሩት። ነገር ግን ይህን የክርስትና እምነትን ተከትሎ ማስተማር ሲጀመር ቀዳሚ ሆኖ የተገኘው ለምእመን ማንበብ ለማይችሉ የመጀመሪያው በስዕል ሰርቶ ማሳየትን ነው። የተወሰኑትን ከመጽሐፍ ቅዱስ ታሪክ እያነሱ ከአብርሃም ከሙሴ እና እስከ መጨረሻም እስከ ክርስቶስ ተጠቅመዋል። ይህ በኢትዮጵያ ውስጥ የመጀመሪያው የስዕል እንትን የት አካባቢ ተጀመረ ልንል እንችላለን። እችን አንዷ እግረ መንገዴን ይህን ካገኙ እኔ በጣም ነው ደስ ያለኝ። የመጀመሪያ ስዕል እኮ እንዲሳል ያዘዘው እግዚአብሔር ነው አይደለ? ለሙሴ በኪሩቤል ላይ በታቦቱ ላይ ኪሩቤልን ቀረጽ ብሎ እንዴት ነው የሚቀረጽ? የቤተ መቅደሱ የደብተራ ኦሪትን አሰራር ቀለማቱን ሳይቀር መርጡ ሐምራዊ፣ ቀይ ይህን ቀለም ተጠቀም ብሎ ቀለም ሳይቀር መርጦ የሰጠው ለሙሴ እግዚአብሔር ነው። ለባስልኤልና ለኤልያብ ጥበብንም የገለጸው እግዚአብሔር ነው። በተራራ ላይ እንዳሳየው አድርገ ስራ እንደሱ እንድትሰራ ተጠንቀቅ ተብሎ ማስጠንቀቂያ ጭምር ተሰጥቶት ነው። ስለዚህ በክርስትና ሲነሳ ስዕል የተጀመረው መጽሐፍ ቅዱስ ላይ እግዚአብሔር ያዘዘው ለሙሴ ያሳየው ይህንን ነው። ሶሎሞን ቤተ መቅደስ ስለ ኪሩብን ሰርቶ ነበረ። የኪሩቤልን ስዕል ሙሴ በጽላቱ ላይ የሚቀመጥ ኪሩብን ቀርጿል። ሶሎሞን ደግሞ ስለ ኪሩብን ሐረግን ቀርጾ በዛ አሳይቷል። ወደ ኢትዮጵያ ስንመጣ የሐዲስ ኪዳን ጽላታችን ታቦታችን ብለን የምንጠራው ማለት ነው። ምንድነው ላዩ ላይ ያለው? ስለ ስቅለት አይደል? ስለ ስቅለት፣ ስለ ስላሴ፣ ስለ ስላሴ ከላይ የጌታችን ኢየሱስ ክርስቶስ ስቅለቱ በቀንና በግራ እግዝእትነ ማርያምና ፍቁረ እግዚእ ቅዱስ ዮሐንስ ነው የሚሳሉት። ስለዚህ ታቦተ እግዚአብሔርን ከተቀበልንበት በኋላ ጀምሮ መስዋዕተ ኦሪትን ተቀብለን በነበርንበት ዘመን በሙሴ የታዘዘውን ስለ ኪሩብ፣ በአዲስ ኪዳን ደግሞ በመሰዊያው ላይ በጽላቱ ላይ ስዕለ ስላሴን፣ ስለ እግዝእትነ ማርያምን፣ መስቀልን በዘባኑ ላይ በጀርባው ላይ መስቀልን ቀርጸን መጠቀም ጀምረናል። እኔ ታቦቱ ላይ ካለው ስዕል የበለጠ ስዕል የለም።
እርሱን ስዕል ነው እንደ ስዕል አሁንም ስናነሳ በቀለም ይሄ መስቀል ላይ ታዩታላችሁ አይደለ? ስቅለት አለ አይደለ? ልክ ነው ተፈልፍሎ ይሄን የሚሳለው እንደሱ የተሰራውን እሱን ነው። ከዛም ውጪ በስዕል ደረጃ አንዳንድ ሰዎች በቅርብ ዘመናት አምጥተውት ስዕል ቤተክርስቲያን ላይ መለጠፍ የጀመረው ቤተክርስቲያን ህንፃ ላይ የሚታየውን ወደ 16ኛ 17ኛ ክፍለ ዘመን አምጥተው ሲናገሩ ይሰማል። የጻፉም ሰዎች አሉ። አረፍተ መቅደስ ላይ የተሳሉ ስዕላት በጥንተ ክርስትና ግን ጀምረን ስናነሳ ዮሐንስ ወልደ ነጎድጓድ የክርስቶስን ስቅለቱን የሳለው ቅዱስ ዮሐንስ ነው። የእመቤታችንን ስዕል የሳለው ቅዱስ ሉቃስ ወንጌላዊ ነው። እነዚህ ስዕላት ወደ ሀገራችን መጥተዋል። ቅድም ያነሳው ስራ ኩራተ ርዕሱ ሌሎችም ንዋያተ ሲመጡ አብረው የገቡት እነዚህ ስዕላት ናቸው። እነዛን ስዕላት እያባዙ የመጠቀሙ ነገር በታቦቱ ላይ በንዋያተ ቅድሳቱ ላይ ስዕላትን እየቀረጹ እየሳሉ መጠቀሙ ነገር አለ። ቀሲስ ይህን ሕማማት በየባህሉ በተለያየ መንገድ ይከበራል። ልክ ከስነ ጽሁፍ እኩል ፎክሎር ተማሪ ስለሆንኩ ይወስደኛል። እንደዚህ አይነት ነገር ስሜት ይሰጠኛል። ለምሳሌ ምሁር ገዳም አካባቢ ሄዳችሁ ከሆነ የስቅለት ቀን ኩርፎ የሚባል በዓል አለ። እናቶች ተሰባስበው የለቅሶ ስርዓት ያከናውናሉ። አደባባይ ላይ ወጥተው ልክ በቃ ለተከበረ ለታወቀ ሰው የሚደረግለት የለቅሶ ስርዓት አድርገው ልክ አሸንዳ ባህል እንደሚደረገው ደግሞ ቅጠል ያለው ልብስ ለብሰው እንሰት ፍቀው እንሰቱን ደግሞ እንደ ክርስቶስ በመወከል ያንን በዓል እንደዛ ያከብሩታል በየዓመቱ። በመገናኛ ብዙሃን ሲተላለፉ የምንሰማቸው እነ ሚሻሚሾ ዘፈኖችም እዚህ መጽሐፍ ላይ ተጠቅሰዋል። እንደገና የወንቅላ የሻውሻው ላላላ እነዚህ ነገሮች ተጠቅሰዋል። በየአካባቢው በተለየ መንገድ ይገለጻል። ክርስቲያናዊ ትውፊት ነው የሚሏቸው እርሶ? አዎ ክርስቲያናዊ ትውፊቶች ናቸው። የቅርስና ጥበቃ ባለስልጣን የስቅለት ዘፈኖች ብሎ ጽፎ ስላገኘሁት ነው። ሚሻሚሾ ዘፈን አይደለም። ሚሻሙሾ ሙሾ ሙሾ ቅጠል ተብሎ ቅጠላ ቅጠል ቀለም ተብሎ ቀለማ ቀለም እንደሚባል ብረት ብሎ ብረታ ብረት ሙሾ ሙሿ ሙሾ ነው። እኛ ድምፃዊ ሚሻሙሾ እያለ ሲዘላ አይተነው በቃ ፋሲካ ሲመጣ ትዝ የሚለን እሱ ነው አይደል? ቤተክርስቲያን ታላላቅ በእድሜ ከፍ ያሉ ሰዎች ቤተክርስቲያን ገብተው ስቅለትን በስግደት በጾም እንዲያሳልፉት ይደረጋል። ልጆች ደግሞ ቤተክርስቲያን ገብተው ደግሞ መከታተል ያልቻሉ ልጆች ደግሞ ነገረ ሕማሙን እንዲያስቡ በአእምሯቸው እንዲቀረጽ የተቀረጸ ስርዓት ነው። ክርስቲያናዊ ትውፊት ነው። በግጥም መልክ የቀረበ በዜማ የታጀበ የሚቀርብ ነው። ሙሿ ሙሾ እያሉ የቤቱ እየዞሩ ዱቄት ይለምናሉ። ዱቄቱን ሲሰጧቸው ያመሰግናሉ። ያ ተጋግሮ ደግሞ ቂጣው በዱቄቱ ተጋግረው ደግሞ የአክፋይ ሰዎች የጸሎተ ሐሙስ ዕለት ለሰዎች ጋግረው ዝክር ይሰጣሉ። ጸሎተ ሐሙስ ህብስት ይደረጋል አይደል? ህብስቱ ምንድን ነው የሚደረገው? ሙጌራ ይሉታል በአንዳንድ አካባቢ ላይ። ህብስቱ ላይ ጠቃጠቁ ነገር በሹካ መስቀል ያደርጉበታል። የሕማማተ ክርስቶስን ለመዘከር ነው። በቀኖት መቸንከሩን በአክሊለ ሦክ ራሱ መበሳቱን እሱን ለመዘከር ነው። መስቀል ሽልመት ይሄ እንደዚህ አግድም መስመር ሰውነቱ ላይ የወጣውን ግርፋት የሰንበሩን ምሳሌ እሱን ለማጠየቅ ነው። በዓመት አንድ ጊዜ ይጋገራል። ሙጌራ የሚባለው የጸሎተ ሐሙስ ቀን ነው። ጉልባን የጸሎተ ሐሙስ ቀን ነው። እኛ ባቄላ ስንዴና ምንድን ነው የምናደርገው? ባቄላ ክክና ስንዴ አይደል ጉልባን የምናደርገው። ግብጾች ደግሞ ምስር
ግሪኮችም ምስር ቀቅለው ይሰጣሉ። ይህ በሁሉም ክርስትና ያው እንደየሀገሩ የአኗኗርና የአመጋገብ ዘይቤ ይለያያል እንጂ እኛ የምንጋግራት ህብስት ግሪኮችም ጋር ታገኙታላችሁ። እች ሙጌራዋ ማለት ነው። ጸሎተ ሐሙስን የምንዘክርበት ነው። እሸውላሊ የሚባለው ሰቆጣ፣ ትግራይ አካባቢ፣ ጎንደርም ላይ አካባቢ ሰሜኑ አካባቢ የተለመደ ነው። ትልቅ ዛፍ ላይ ቤተክርስቲያን አካባቢ የሚገኝ ትልቅ ዛፍ ገመድ ይንጠለጠልና ልጆች እዛ ላይ ሆነው ተራ በተራ ይገፋፋሉ። እሸውላሊ የተባለ የክርስቶስን ቅድም ስናነሳ በገመድ ይጎትቱት ነበር፣ ወደፊትና ወደ ኋላ ዥዋዥዌ ያጭሱን ያደርጉት ነበር። እሱን ባይምሯቸው ይዘው እንዲያድጉ ነው። ሕማማተ ክርስቶስን ማስተማሪያ ነው። ኢዮንቅላ የሚባል ቁልቋል ነው። የቁልቋል ቅጠል ግንዱን ቀብረው እሱን ይወጉታል። የክርስቶስን መወጋትን ለመዘከር ነው። በደቡብ አካባቢ ሸኪቾ አካባቢ ተመሳሳይ ነገር እናቶች ቅድም እንደተነሳው ዕለትን ቆጥረው በራሳቸው ስቅለትን ዝንፋ ያደርጉ። በዚህ ቀን ስለ ሰዎች ድህነት፣ ስለ ሰዎች ደስታ ታላቅ ሰው መከራ ተቀብሏል እያሉ ሲያለቅሱ ይውላሉ። መንደር ውስጥ ተሰብስበው ጥንት ክርስትና የነበረባቸው በዘመናት ደግሞ ክርስትናው ጠፍቶ ክርስትናውን በባህል ተክተው የያዙት ከእናት ወደ ልጅ እየተላለፈ የመጣውን ስርዓት ነው እና ህፃናትን በራሳቸው እንዲተገብሩት የተሰሩ በጣም በርካታ ስርዓቶች አሉ። ሃይማኖታዊ ትውፊት ያላቸው እንጂ ሙሻሚሾ በፍጹም ዘፈን አይደለም። የሰውየው ዝላይ ከአብዱ ውጭ ነው፣ ከትውፊቱ ከኦሪጂኑ ውጭ ነው። ጥንተ መገኛው ግን ህፃናትን ማስተማሪያ ነው። ምን ማስተማሪያ? ሕማማተ ክርስቶስን የክርስቶስን ስቅለቱን እያሰቡ ሙሾ የተባለ ነው እና ግጥሞቹን ሁሉ ብንመለከታቸው በዛ ልክ ነው። ግን ያው ዘመን የረዘመ ሲመጣ ትውልዱ እየዘነጋው እየተረሳ መጥቶ ዛሬ ዘፈን ተብሎ የስቅለት ዘፈን እስከመባል ድረስ ደርሷል። ቤተክርስቲያን በስቅለት አትዘፍንም፣ ልጆቿም እንዲዘፍኑ አትመክርም፣ አታስተምርም። የስቅለት ዘፈን የሚባል የለም። የልጆች ምስጋና ነው፣ ሃይማኖታዊ ትውፊት ያለው። ልጆች ቤተክርስቲያን ሄደው ሙሉ ቀን መዋል ስለማይችሉ ማክፈል ስለማይችሉ ሃይማኖታዊ ስርዓቱን እንዲማሩበት አባቶች የሰሩት ደገኛ ሃይማኖታዊ ትውፊት ሃይማኖታዊ ስርዓት ነው። ስለ ሰሙነ ሕማማት ከታሪክ እያጣቀሱ ሲጽፉ ካነሷቸው ታሪኮች መካከል እኔ ዲያሎግ በቀደመው ዘመን የነበረ ዲያሎግ ክርክር በጣም ደስ ይላል። ውይይትና በ1913 ዓመተ ምህረት መጋቢት 21 ነው አንድ ትልቅ ክርክር ተነስቶ ነበረ፣ ሊቃውንቱን ያሟገተ። በዛ ዘመን የተነሳው ሙግት በቤተክርስቲያናችን በዓላት ወርሃዊ በዓላት የምንላቸው አሉ። ወርሃዊ በዓላት፣ ዓመታዊ በዓላት፣ ሳምንታዊ በዓላት አሉን አይደል? ሳምንታዊ በዓላት ሰንበት ነው፣ ቀዳሚት እሁድ። ወርሃዊ በዓላት የምንላቸው በየወሩ በ12 በ21 በ29 የምናከብራቸው ናቸው። ዓመታዊ በዓላት እንዳሁኑ ትንሣኤ፣ ስቅለት እያለን ልደትና ጥምቀት እነ ደብረ ታቦር ሌሎች በዓላት ውስን ዘመን ይዘው የጊዜ አቆጣጠር የሚንቀሳቀሱ የሚለዋወጡ አይደሉም። አብይ ጾም የሚገባበት ጾመ ነነዌ፣ ደብረ ዘይት፣ ሆሳዕና፣ ስቅለት፣ ትንሣኤ እነዚህ ግን እያአረገና እየወረድ በሚል ቀመር ማለትም ቢቀድም ከየካቲት አይቀድምም፣ ቢዘገይ ከሚያዝያ 30 አያልፍም ተብሎ በዚህ ጊዜ ገደም ውስጥ ከፍና ዝቅ እያሉ በተለያየ ቀናት የሚከበሩ በዓላት አሉ። እነዚህ አሁን ያነሳኋቸው በዓላት ናቸው። ከዛም ውጪ ቅዱሳንን ስንዘክር አጠቃላይ ቅዱሳን መላእክት በቁጥራቸው ብዙ ናቸው። ሁሉንም መላእክት በዓል ማክበር መዘከር አይቻልም። ስለዚህ የመላእክትን በዓል በአንድ ጠቅለን በ12 እናከብራለን። ቅዱስ ሚካኤል የመላእክት አለቃ ስለሆነ በዚህ በዓል ይህ በዓል የግዝት በዓል ነው። መንፈሳዊ ስራ የሚሰራበት ተግባረ ስጋ
አቁመን የታመመ የምንጠይቅበት፣ የታሰረ የምንጎበኝበት፣ የተጣላ ሰዎችን የምናስታርቅበት፣ ሰፈር ውስጥ ያሉ ሰዎችን ተገናኝተን ማህበራዊ ህይወታችን የምንወያይበት 12 የመላእክት በዓል በሙሉ የሚከበረው በ12 ነው። እኔ በ19 ቅዱስ ገብርኤል ነው፣ በ13 ቅዱስ ሩፋኤል ነው፣ በ22 ኡራኤል ነው እያሉ ሰዎች በራሳቸው በፍቅራቸው የሚጨምሩት እንጂ የቤተክርስቲያን ትእዛዝ የበዓላት ሁሉ የመላእክት በዓላት እንዲከበር የታዘዘው በ12 ነው። የፍጡራን በዓላት የሰዎች የጻድቃን የሰማዕታት በዓላት ከፈጣሪ በታች ከፍጡራን በላይ ክብሯ ከፍ ያለ እግዝእትነ ማርያም ድንግል ማርያም ናት። ስለዚህ በ21 ደግሞ አጠቃላይ የጻድቃን የሰማዕታትን በዓል በሙሉ በ21 እንዲከበር በ21 እንዲዘከር ነው። ሌላው በፍቅሩ በአጥቢያው ነው እንጂ ሙሉ በሙሉ ይህን ስራ በመስራት ተገዝተሃል መስራት አትችልም ተብሎ የሚከለከልበት አይደለም። በወርሃዊ በዓላት ነው እያነሳን ያለ ነው። የወልደ እግዚአብሔር ኢየሱስ በዓላት ስናነሳ ደግሞ 29 ጽንሰቱ መጋቢት 29 ቀን አይደለ? ልደቱ መጋቢት 29 ቀን፣ ጥንተ ትንሣኤው መጋቢት 29 አይደለ? ስለዚህ 29 በ6 ጥር 6 ምንድን ነው የሚባለው? ኢየሱስ። ለምን ኢየሱስ ተባለ? መቼ ነው የተወለደው ክርስቶስ? ታኅሳስ 29 አይደለ? በ8 ቀን ወንድ ልጅ ይገረዛል አይደል? ቁጥሩ 29 1 32 ከጥር 6 እንት ይሆናል 8 ቀን። በ8ኛው ቀን ሊገርዙት ወሰዱት። አስቀድሞ እንደተነገረ ስሙ ኢየሱስ ተባለ። በአምላካዊ ጥበብ በመለኮታዊ ድንቅ ስራ ሳይገርዙት ተገርዞ ተገኘ። በ6 በ27 የተሰቀለበት ዕለት ነው አይደለ? በ28 እነዚህ በዓላትን ሁሉ ደግሞ ሰብሰን ወስደን እናከብራቸዋለን። በ29 ምን ተብሎ ይጠራል? በዓለ ወልድ። በዓለ ወልድ የወልድ በዓላት የሚከበሩት በ29 ነው። ስለዚህ በ6 ስራ እንዳልሰራ በ27 በ28 እንዲህ ተብሎ የሚያግደኝ ቤተክርስቲያን ስርዓት ትምህርት የለም። እንደ ፍቅሩ ግን ሰዎች እንደ ፍቅራቸው ዛሬ 27 ነው ጥንተ ስቅለቱ ነው ብለው በራሳቸው ፍቅር በራሳቸው የሚያደርጉት ነገር ይኖራል። ስለዚህ እነዚህ ቀናት ስንት ማለት ነው? 12 21 እና 29 ሰንበት ቀናት አይሰገድባቸው መጣ ማለት ነው። ለምንድን ነው የማይሰገደው ሲባል የእመቤታችን በዓል የግዝት በዓል ነው። አንደኛው ወገን ደግሞ የእመቤታችን በዓል የግዝት በዓል ነው፣ ከእመቤታችን በዓል ደግሞ የመድኃኔዓለም ኢየሱስ ክርስቶስ በዓል ይበልጣል። ሕማማት የስግደት እንጂ የእረፍት ጊዜ አይደለም። ሕማማትን ስቅለትን የምናከብረው ክርስቶስን የምናመልከው በስግደት ነው በጾም ነው እንጂ በመብል መጠጥ አይደለም። ስለዚህ የሱ በዓል ከእርሷ በዓል ይበልጣልና እኛ እሷ መልዕልተ ፍጡራን እንጂ መትሕተ ፈጣሪ ናት። ከፈጣሪ በታች ናት። ከፍጡራን በላይ ከፈጣሪ በታች ከፍጡራን በላይ ናት። ስለዚህ የእርሷን በዓል ከሱ በዓል አስበልጠን ስግደት ልናቆም አይገባም የሚል ነገር ተነሳ። ክርክሩ ወደ ንግሥት ዘውዲቱ ደረሰ። ንግሥት በዛን ዘመን የነበሩት አቡነ ማቴዎስ የሚባሉ ጳጳስ ነበሩ። እሳቸው ዘንድ ጉዳዩ ደረሰ። ስቅለት ያለ ስግደት እንዴት ይሆናል? ስለዚህ ትክክል ነው ሊሰገድ ይገባል ብለው ስግደቱን ፈቀዱና ስግደቱ ተጀመረ። በጣም የሚገርመው ታሪክ እንሰማለን እንጂ ከታሪክ አንማርምና ከ100 ዓመት በኋላ በ2008 ዓመተ ምህረት ገጠመ ማለት ነው። የዛሬ 10 ዓመት ተመሳሳይ ክርክር ነው የተነሳ። ክርክሩም ተደገመ። አንድ አባት ወጥተው ወንድሙ የተወሰኑ መምህራን ስቅለት ያለ ስግደት አይታሰብም ብለው አስተማሩ። ሌላው አባት ወጡና ደግሞ ታምረ ማርያምን ጠቅሰው እመቤታችን በዓላት
ምንም ስራ አይስሩባቸው ይላል። ስለዚህ ይህንም አይጣሳ ደግሞ ግዝት ነው ብለው ውግዘቱ መጣ ማለት ነው። መጨረሻ ላይ ግን ያው ሁሉም ሰው ስቅለትን ያለ ስግደት ማሳለፍ የማይገባ ነው። ነገራችን ላይ ስግደት ሲባል 3 ወገን ነው አይደል? አስተብርኮት የሚባል አለ፣ አድኖ የሚባል ራስ ከራስ ዝቅ ማለት። እንደዚህ ሰው ሲመጣ እንዴ ሰገደለት እንላለን፣ ዝቅ ማለት። አስተብርኮት ደግሞ በጉልበት መሬት ነክተን ግንባራችንን ማናስነጋብዝ ነው። ስግደት ሲባል ግን 5 ሰውነት ክፍል 2 ጉልበት 2 እጅና ግንባራችን መሬት የሚነካበት ነው። ስለዚህ በአድንኖ በአስተብርኮትና በሰጊድ ስግደት 3 ወገን ነውና አንዳንዶች አይሆንም ብለው በአስተብርኮት ያሳልፋሉ። ስቅለት ግን ያለ ስግደት የሚታሰብ አይደለም። ሳምንቱ የአምልኮ ስርዓት የምንፈጽመው በስግደት ለመንግስቱ ይደሉ፣ ለሕማሙ ይደሉ፣ ለማህያዊ ይደሉ፣ ለከይደሉ ሰባቱ ለከይደሉ አኩቴት ኦ እግዚእ ኢየሱስ ክርስቶስ ለዓለም ዓለም እየሰገድን ስንሰግድ ተገዥነታችንን ፍቅራችንን እየወደቅን እየተነሳን ስንገልጽ ነው የተሟላ ትርጉም የሚኖረውና እንግዲህ በዚህ ሳምንትም አንድ በዓል አለ አይደል? 29 ያው እንግዲህ ክርክሩ ይቀጥላል ማለት ነው። ያው ሕማማት ማለት የክርስቶስን መከራና ስቃይ ማሰብ ነውና ሰሙነ ሕማማት ደግሞ የክርስቶስን ስቃይና መከራዎች ማሰብ ነው። የምናሳልፈባቸው አካሄዶች ደግሞ እንደ ክርስትና በለቅሶ በሐዘን የክርስቶስን መስቀል ስቃይ እያሰብን ነው እና ደግሞ ይህ ነገር የምናሳልፍበት መንገድ ቀኖና ይመስለኛል፣ ዶግማ አይመስለኝም፣ ስርዓት ስለሆነ ማለት ነው። ከዚህ የተሻለ ግን አሁን ለቅሶ ሐዘኑ ምኑ ጥሩ ነው፣ መልካም ነው። ግን ክርስቶስ ምንድነው ነገሮችን እንድናሳልፍ፣ ምክንያቱም አንድ ክርስቲያን እንዲያዝን ወይም እንዲያለቅስ ሐዘን በባህሪው ጥሩ እንዳለ አይደለ በመጽሐፍ ቅዱስ ላይ ተጽፎልናል። ይህ ስርዓት እንዳለ ሆኖ ነገር ግን በመልካም ምግባራቶች ማሳለፍ ቢቻል፣ ለምሳሌ በሆስፒታል ያሉ ብዙ ህሙማኖች አሉ። ይህን ሰሞን እዛ በመሄድ ሰው የሌላቸው አሉ፣ በኃጢአት ውስጥ ያሉ አሉ። እነሱን ወደ ንስሐ ማምጣት መቻል፣ እነሱን መደገፍ መቻል፣ በመልካም ምግባራቶች ሕማማትን እንዳለ ሆኖ ተጨማሪ አድርገን ማሳለፍ ብንችል ቀኖና ስለሆነ ማለት ነው። የኔ ዋናው ጥያቄ ይሄ ነው። ምንድነው ሰንበት ላይ ነው ጥያቄ። ትንሳኤ ስናስብ ያው ሕማማት አለ፣ ከዛ በኋላ ትንሳኤ እሁድ አለ። እንግዲህ ሰንበት ሁለት አይነት ክርክሮች አሉ። ሰንበት ቀዳሜ ነው ብሉይን ይዘው ማለት ነው። አይ ትንሳኤ ሕማማት ክርስቶስ ስለኛ መጣ ፈቀደ እግዚአ ግዞ ለአዳም ዙነ ወትኩዘ ልብ ወያግባ በዘተካተ መንበሩ የአዳምን ህመምና ስቃይ አይቶ አዳምን ወደ ቀድሞ ክብሩ ሊመልሰው ሲል ኢየሱስ ክርስቶስ የኛን ስጋ ለበሰ። ስለዚህ ስለኛ ታመመ፣ ተሰቀለ፣ ሞተ። ይህን ሁሉ ድል አድርጎ እሁድ ቀን ተነሳ። ስለዚህ ሰንበት መሆን ያለበት እሁድ ነው ብለው ይናገራሉ። ይህን በ300 ቁስጥንጥንዮስ ከዛም በኋላ ደግሞ በእኛ ሀገር አጼ ዘርዓ ያዕቆብ ሁለት ሊቃውንቶች ተነስቶ ቅዳሜንም ቀዳሚ ሰንበት ብሏል፣ እሁድንም እሁድ ሰንበት ብሏል። እና የፍጥረት መጀመሪያ የተጠናቀቀበት ቅዳሜ ነው፣ ድህነቱን ግን ማዳኑን የጨረሰበት እሁድ ነው ይላሉ። ሰው የኔ ጥያቄ ከዚህ የተሻለ ሌላ መልስ ካለ የሚያግባባ እንደው ቢነግሩኝ ነው። ጥቀው ይድስከ አመሰግናለሁ። የበጎ ስራ ተግባራትን የሚፈጸምበት ነው። ጸሎተ ሐሙስ አንዱ የምጽዋት ቀን ነው። በጎ ስራ የሚሰራበት ሳምንት ነው። ቅድም ስናነሳ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ስርዓተ ቁርባንን ሲፈጽም እንደሆነ ነገራቸው። ይህንን በበላችሁና ጠጣችሁ ጊዜ ሞቴና ትንሣኤን ትናገራላችሁ አይደል? ሞቱንና ትንሣኤውን እንድንናገር ሞቱ ሕማሙን እንድንዘክር ነው ክርስቶስ ራሱ የነገረን። ያንን እያሰብን ስለ ኃጢአታችን እንድናለቅስ በንስሐ እንድንመለስ ከበደላችን ከክፋታችን ከጥፋት ጎዳናችን ተጸጽተን በይቅርታ እርሱ
የከፈለልንን አምላካዊ ፍቅር በቀራንዮ ስለኛ የከፈለውን ታላቅ ዋጋ በቀራንዮ ኮረብታ ላይ ስለኛ የፈሰሰውን ክቡር ደም አስበን ከአምላካችን ጋር አንድነትና ህብረት እናደርግ ዘንድ ሕማሙን ማሰብ ይገባል። ሕማሙን ስናስብ ፍቅሩን እናውቃለን። ሕማሙን ስናስብ በትክክል ለእኔ አምላክ የከፈለው ዋጋ ታላቅ ነው። እኔ እኮ የከበርኩ ዋጋ የተከፈለልኝ በክርስቶስ ደም የተቤዠሁኝ ነኝ ብለን እንድናስብ ሕማሙን እንድንዘክር ነው እንጂ እንድናለቅስ እንድንቆዝም አይደለም። አሁን በታሰበው መንገድ ከሆነ ስለ ኃጢአታችን እንድናለቅስ የወልደ እግዚአብሔር ሕማሙን እሱ የከፈለውን ዋጋ ቸርነቱን እያሰብን በንስሐ እንድንመለስ ነው። የሕማማት ላይ ሐሙስ ዕለት ረቡዕ ለሐሙስ አጥቢያ ማርያም እንተ ዕፍረት ትነሳለች አይደል? ሽቱ የቀባችው ማርያም በምን ትኖር ነበረ? በዝሙት። በንባ ወደ ምን ተመለሰች? ወደ ቅድስና። ከሐዋርያት አንዱ የሆነ ለከበረ ማዕረግ የተቆጠረው ይሁዳ ነበር አይደለ? እሱስ ከቅድስና ወጣ። አያችሁ? አባ ሕርያቆስ ኦ አውጻኢሁ ለዘንተ ውስጥ ወአባኢሁ ለዘንተ አፋ፣ ከውስጥ ያለውን የምታወጣ ከውጭ ያለውን ደግሞ የምታስገባ አንተ ነህ። ማርያም መግደላዊት በአፋ ነበረች፣ በዝሙት የነበረች ሰው ሁሉ የሚጸየፋት በርኩሰት የነበረች ሴት ነበረች። በንባዋ በንስሐዋ ግን ተመልሳ ዛሬ ለንስሐ አብነት የሆነች ቅድስት ተብላ የምትጠራ ናት። የንስሐን የእንባን ዋጋ ነው። ፈያታዊ ዘየማን በመስቀል ላይ ሆኖ በግራ የተሰቀለው ሲዘብትበት፣ በቀኝ የተሰቀለው ደግሞ አቤቱ በመንግስት መጣህ ጊዜ አስበኝ። የንስሐን ታላቅነት በለቅሶ የሚቀርብን ጸሎት፣ ከልብ በሆነ መጸጸት የሚቀርብን ልመና አምላካችን እንደሚቀበል ማሳያ ነው። ስለዚህ የምናዝነው የምናለቅሰው ስለ ራሳችን ኃጢአት ነው። ስለ ራሳችሁ አልቅሱ አይደል የተባለው? ስለ ራሳችን የምናለቅስበት ስለ ራሳችን ለተከፈለልን ዋጋ የምንመጥን ሆነን ባለመገኘታችን በክቡር ደሙ የተቤዠን ሆነን ሳለ እኛ በኃጢአት ወድቀን በኃጢአት ተለውሰን የምንኖር መሆናችንን እያሰብን እየተጸጸትን እሱ ስለኔ ሞቷል፣ እሱ ስለኔ ደሙን አፍስሷል፣ እኔ ግን እርሱን የከፈለውን ዋጋ አልጠበቅኩኝም፣ በቅድስና ሕይወት ከእርሱ ጋር አልኖርኩኝም፣ ከአምላኬ ህብረት ተለይቻለሁ እያልን ማዘን ማልቀስ ይገባል። የሕማማት ትልቁ ዓላማም እርሱ ነው። የክርስቶስን ሞቱንና ሕማሙን ስንዘክር ይህንን እያሰብን እንድንዘክር ነው እንጂ በጎ ነገር ምግባር መስራት የሚከለከልበት ሳምንት አይደለም። ሐሙስ ዕለት በጣም ምጽዋት የሚሰጥበት ዕለት ነው። በጎ ስራ ለመስራት የታመመ ሰው ለመጠየቅ ሕማማት ነው ተብሎ አይከለከልም። ሰዎችን ለመርዳት ዝግጁ የሆነ ሰው ዛሬ ስቅለት ነውና ሰው አልረዳም ብሎ እንዲቀመጥ የሚያስ መጽሐፍ የለም። አምላክ የሞተው ሰውን ለማዳን ነው። ስለዚህ ሰውን ለማዳን የሚደረጉ ሰውን ለማገዝ የሚፈጸሙ በጎ ምግባራት ሁሉ የሚፈጸሙበት ሳምንት ነው፣ አይከለከልም። ቀዳሚና እሁድን እኔ እንደውም የአባ ጊዮርጊስ ዘጋስጫ መጽሐፍትን የአጼ ዘርዓ ያዕቆብ መጽሐፍትን ብናነብ በጣም ድንቅ ትምህርት እናገኝበታለን። መጽሐፈ ብርሃንን ማለት ነው። ቀዳሚት ሰንበት ምእመናን ሹር ቀዳም ሹር የሚሉት ስለሚጾም ነው እንጂ የቀዳሜ ክብር ስለተሻረ አይደለም። ቅዳሜ ከ7 ሰዓት በኋላ እንዲጾም ስርዓተ ቤተክርስቲያን አያዝም። በተለያየ ምክንያት ሰው መብላት ባይችል ቅዳሜ እስከ 7 ሰዓት ድረስ ነው መቆየት የሚችለው። የ318 ሊቃውንት አባቶቻችን ትእዛዝ ይሄ ነው። ሃይማኖተ አበው ዘሰለስቱ ምዕት የሚለው ማንበብ እንችላለን። በዓመት ውስጥ ካሉት 52 ቅዳሜዎች ጾም የሚጾምባት
ጾም እንዲጾም የተፈቀደባትና ጾም የተሻረባት ቀን ይችኛዋ ቅዳሜ ናት እንጂ ቀዳሚት እኮ ዕለተ ብርሃን፣ ለምለሚቱ ቅዳሜ፣ ጻዕዳ ቅዳሜ ተብሎ የምትጠራ ዕለት ናት። እጅግ የከበረች በዓል ናት። ቅዳሜ ዕለተ ብርሃን ላይ ቤተክርስቲያን በጣም ድንቅ ሁለት መጽሐፍት ይነበባሉ ከመጀመሪያ እስከ መጨረሻ። የመጀመሪያው መኃልየ መኃልይ ዘሶሎሞን ከምዕራፍ 1 እስከ ምዕራፍ 5 በጣም በሚገርም ልዩ ስርዓት ይነበባል። ጠዋት ቀን 7 ሰዓት ከ6 ሰዓት ጀምሮ ደግሞ 7 መብራት በርቶ ቀሳውስት ገብተው ራእየ ዮሐንስ ከምዕራፍ 1 እስከ ምዕራፍ 22 ይነበባል። ሙሉውን ነው የሚነበበው ቅዳሜ ቀን። ሁለቱም መኃልየ መኃልይ ዘሶሎሞን ራእየ ዮሐንስም የሚነበቡት ሲነበቡ ዕለተ ቀዳሚት እጅግ የከበረች በዓል ስለሆነች ነው እንጂ ተርታ ዕለት አይደለች። ሰዎች ተለያይተውባት የነበረ ዘመን ነበር። የትኛው በክብር ይበልጥ ቅዳሜ ይበልጣል እሁድ ይበልጣል የሚል ማለት ነው። በቤተክርስቲያናችን ቅዳሜም እሁድም ሰንበት ናቸው። ዓለም የተፈጠረባት፣ ክርስቶስ የተጸነሰባት፣ ሞትን ድል አድርጎ የተነሳባት፣ ዳግም የሚመጣባት ዕለተ እሁድን ሰንበተ ክርስቲያን ናት። ይሄ ማለት ግን ቀዳሚት ዕለትን ፍጹም ቦታ የሌላት በመጽሐፋዊ ስርዓት የማትከበር ተደርጋ አይደለም። ቀዳሚት ስዑር የሚለው ለጾሙ ብቻ የሚቀጸል እንጂ ስራ የሚሰራበት አይደለም። ምዕመናን ቤተክርስቲያን ተገኝተው ጠዋት መኃልየ መኃልይን እንዲያደምጡ፣ ግብረ ሰላሙን ቄጤማውን ይዘው እንዲመጡ፣ በቀን ደግሞ እንደገና ተመልሰው ራእየ ዮሐንስን እንዲያደምጡ፣ ሲመሽ ደግሞ መጽሐፈ ዶርሆን፣ ሌሎች መጽሐፍትም ግብረ ሕማማቱ ንባቡ እስከ ማታ ድረስ ይቀጥላልና እሱን ስርዓት እንደሚከታተሉባት እጅግ የከበረች ታላቅ ዕለት ናት ዕለተ ቀዳሚት እንጂ ሹር ተብላ ሰዎች እንደፈለጉ ስራ የሚሰሩባት የሚፈነጩባት ዕለት አይደለች። ስለዚህ ስርዓት ነው። በስርዓቱ መጽሐፍት የታዘዘው ይሄን ነው። ቀሲስ ሰለሞን አሁንም ጠቅሰውታል፣ መጽሐፉ ላይም አለና መኃልየ መኃልይ ዘሰለሞን ይነበባል የሚለውን ሳይ ጊዜ ከስቅለት ጋር ምን አገናኘው እያልኩ ነበር። በእርግጠኝነት አሁን መጽሐፉ መልስ አለው። ይህንን አሁን የእርስዎ ንግግር ግን የሚሰማ ሰው መኃልየ መኃልይ ዘሰለሞን ሌላ ነው ይዘቱ፣ ለምን ለዚህ ቀን ለዚህ ለተከበረ ቀን ባለ ብዙ ስም ለሆነችዋ ቀዳሚት ተመረጠ የሚል ጥያቄ ቢያነሳ መልሱ ምንድን ነው? መኃልየ መኃልይ ዘሶሎሞን ምቅናይ ተብሎ በቅዱስ ያሬድ ዜማም ይዜማል። በዓመት ውስጥ በጣም ትልቅ ድርሰት ነው መኃልየ መኃልይ ዘሶሎሞን። ከምስጋና የሚበልጥ ምስጋና ማለት ነው። ከምስጋና የሚበልጥ ምስጋና። መኃልየ መኃልይ ዘሶሎሞን ላይ ስናነሳ 6 የሚደርሱ ገጸ ባህሪያት አሉ። ሙሽራ፣ ሙሽሪት፣ የሙሽራ ሚዜ፣ የሙሽሪት ሚዜዎች፣ አዋልደ ኢየሩሳሌም፣ የሙሽራው ጓደኞች፣ ውዴና አደም እሱ ነው የሚነገረው ንግግር። መኃልየ መኃልይ በክርስቶስና በቤተ ክርስቲያን፣ በክርስቶስና በእመቤታችን፣ በክርስቶስና በአንድ ምእመን ነፍስ መካከል ያለ ዲያሎግ ተደርጎ ነው የሚተረጎመው። በእነዚህ መካከል ያለ ምልልስ ነው። ቅዳሜ ስዑር ዕለተ ብርሃን ቀዳሚት ላይ ሲነበብ ክርስቶስና ቤተ ክርስቲያን ውዴ ተዉት የተኛ ዘንድ አትቀስቅሱት፣ ክርስቶስ በመቃብር ስኩብ ነው። አያችሁ፣ በመቃብር እሱ አርፏል። ሲነሳ ሲነቃ ይነሳል። እኔ ተኝቻለሁ፣ ልቤ ግን ነቅታለች
በስጋው ሞቷል፣ በመለኮቱ ግን ሕያው ሆኗል። ይህንን የቤተ ክርስቲያንና የክርስቶስ ንግግርን ስለሚገልጽ ነው። በአዲስ ኪዳን ያለችው ቤተ ክርስቲያን ክርስቶስን ውዴና ትለዋለች። ሙሽራይቱ ቤተ ክርስቲያን ናት። የቤተ ክርስቲያን ሙሽራ ኢየሱስ ክርስቶስ ነው። ቅድም ያነሳሁት መራአዊ ክርስቶስ አይደለ? ሙሽራ ክርስቶስ። የማን ሙሽራ? የቅዱስ ቤተ ክርስቲያን ሙሽራ። ስለዚህ መኃልየ መኃልይ የሚገልጽልን ይሄንን ነው እንጂ የሮማንቲክ የሆነ ንግግር አይደለም። የክርስቶስና የቤተ ክርስቲያን ንግግር በጣም ሰፊ ጥልቀት ነው። በጣም ሰፊ የሆነ አንድምታ አለው። ጎርጎርዮስ ዘእንዜናዙ ትልቅ አንድምታ ኮመንተሪ ጽፎለታል። አርጌንስ እስክንድሪያው የሁለቱን መጽሐፍ ደግሞ አንድ አድርገው ደግሞ ፋዘር ታድሮስ እሳቸውም ጽፎለታል። በእኛ ቤተ ክርስቲያንም መኃልየ መኃልይ ዘሰሎሞን ትርጓሜ ያለው አንድምታ አለው እና የወጣትነት ስሜት ያልጠፋለት ጾር ያልጠፋለት ሰው እንዲያነባ አይመከርም። መኃልየ መኃልይ ዘሰሎሞን የፍጹማን መጽሐፍ ነው። መኃልየ መኃልይ ዘሰሎሞን ሲነበብ በወርድ ንባብ ነው። በጣም የሚገርም ስርዓት አለ። ቄስና ዲያቆኑ የዚህ ቅዳሜት ዕለተ ብርሃን ላይ ዑደት ሲፈጽሙ እንደ ወትሮ በእርጋታ ሄዱ። ቄሱ መስቀሉን እንደዚህ ገትረው ይዘው ዲያቆኑ ላይ እያሰደዱት በሩጫ ነው የሚሄዱት። ሲሮጡ ካያችሁ እንዳትደናገጡ ማለት ነው። በሩጫ ካገኙ ይመቱታል። ለምን ይመስላችኋል? ክርስቶስ ከተሰቀለ በኋላ አይሁድ ከመቃብሩ ስጋውን ሰርቀው ተነሳ እንዳይሉ አይሁድ ሐዋርያት ሰርቀው ተነሳ እንዳይሉ አይሁድ ምን አሰቡ? ከጲላጦስ ወደ ሐና ከሐና ወደ ቀያፋ ሲራወጡ ነው ያደሩት፣ ሲሯሯጡ ነው ያደሩት። እሱን ለመዘከር እንደው በማለት ውዴ ወዴት ተኝተሃል? በቀትር ሴት ትገኛለህ? ነፍሴ የፈለገችውን አገኘሁት። ይህ የቤተ ክርስቲያን ንግግር ነው። ስለዚህ ይሄን ንግግር የሚዘክር የሚተረጉም ድንቅ መጽሐፍ ነው። መኃልየ መኃልይ ዘሰሎሞን ድርሳነ መድኃኔዓለም ውስጥ ታገኙታላችሁ። ቅዳሴያችን ላይ ተካቶ ታገኙታላችሁ። የሌሊት ጸሎት ላይ ታገኙታላችሁ። ተመየጢ ተመየጢ ሱላማጢስ የምንለው እመቤታችንን በዘመነ ጽጌ የምንዘምረው ተመለሺ ተመለሺ ሰላም ምሰጪ እያለ ስለ እመቤታችን ይናገራል እና በጣም በርካታ ገጸ ባህሪያትን የያዘ እንደየአውዱ የሚተረጉም ድንቅ መጽሐፍ ነውና ለተቀዳሚት እጅግ የከበረች ዕለት ናት እንጂ ተርታ ዕለት አይደለችም። ሰዎችም እንደሚያስቡባት የመዝናኛ ዕለት አይደለችም። አፄ ዘርዓ ያዕቆብ አባ ጊዮርጊስ ዘጋስጫ ማን ነው ወዳጁ ቤተሰቡ ታሞ ወይ ሞቶበት ወጥቶ የሚጨፍረው? እዚህ የወዳጁን እረፍት ሰምቶ የእርሱን በመቃብር ማረፍ ሰምቶ የተለየ ልብስ ለብሶ አጊጦ የሚበላው የሚጠጣው ማን ነው ይላል አባ ጊዮርጊስ ዘጋስጫ። አፄ ዘርዓ ያዕቆብ ደግሞ ጌጣጌጣ ጌጠን እንዳንታይበት ያዛል በዚህ ዕለት። ያው አሁን እየቀረ መሰለን እንጂ የቅዳሜ ቀን አይደለም እንትን የሚታወጀው ዳንኪራው። ይሄ በ15ኛና 14ኛው ክፍለ ዘመን የተወገዘ ትምህርት ነው። አይደለም ጭፈራና ዳንኪራ ልብስ የምንለብሰው ልብስ ሳይቀር የልባችን ስሜት መገለጫ ነው ልብሳችን። አመሰግናለሁ በጣም። ከዚህ ቀደም እኔ መጽሐፍ ከማንበቤ በፊት ስለ ሰሙነ ሕማማት የማውቀው የነበረው አለመጨባበጥ፣ አለመሳሳም ነበረና ይህ መጽሐፍ ካየሁ በኋላ ግን በጣም በጥልቀት በዝርዝር የተጻፈ ለዚህ ነገር ላይ እና እኔ መጽሐፍ ካነበብኩ በኋላ ቤተ ክርስቲያን ገብቶ ማስቀደስንም ከዚህ ነው የተማርኩት። ውስጥ ያለውን ስርዓት በደንብ ነው የሚያብራራውና ቤተ ክርስቲያኑ ስንገባ ከመጽሐፉ አንጻር ሳየው የህማም የሀዘን ድባብ አለ። ካህናት ጥቁር ይለብሳሉ። ሁሉ ነገር ጥቁር ነው የሚሆነው።
እዛ ውስጥ ያለው የሀዘን ድባብ ግን ስናየው ውጭ አይወጣም፣ በየቤታችን አይመጣም። በእኛ ደግሞ የሳምንቱ ደግሞ የዕለት ልብስ ላይም አይታይም። እና እዚህ መጽሐፍ ላይ ገጽ 89 ላይ ምን ይላል? አጼ ዘርዓ ያዕቆብ በመጽሐፈ ብርሃን ሳልሳዊ ላይ በዚህ ሳምንት በበዓል ልብስ ማጌጥ እንደማይገባ ድንጋጌ አውጥቶ ነበርና ያ ድንጋጌ ነበረ ወይ? ምእመኑ ራሱ ያ ልክ ቤተክርስቲያን ውስጥ የነበረው አይነት የሀዘን ድባብ እንዲፈጠር የነበረ ድንጋጌ ነበረ ወይ? ለምንድነው ውስጥ ያለው የሀዘን ድባብ ውስጥ ያለው ሀዘኔታ ወደ ውጭ አልወጣው የሚለውን ነገር እንዲመልሱልን ነው። አመሰግናለሁ። ይሄ ድባብ አሁን እናቶቻችን በተለይ ሰሜን አካባቢ ሕማማት ሲደርስ ልብሳቸውን ቀለም ይነክሩታል። ጉሎ ነጭ ልብስ ላለመልበስ ማለት ነው። ፖርቱጋላዊው አገር አሳሽ አልቫሬዝ ሲገልጽልን በሰሙነ ሕማማት ኢትዮጵያውያን ሲገናኙ አይጨባበጡ፣ አንገታቸውን ደፍተው ተነጋግረው ያለፋሉ። በዚህ ሳምንት የሚችል ሰው ሰሙነ ሕማማትን በ2 ቀን እያከፈለ ከቻለ በ4 ቀን እንዲቆይ እንዲጾም፣ ጾሙ እስከ ርበተ ፀሐይ ጠልቃ የምሽት ኮከብ ደምቆ እስኪታይ ድረስ የሚበላውም ጨው እንጀራ በጨው ቂጣ እንደሆነ ይናገራል ስርዓት። ኤገሪያ የተባለችው ታሪክ ዘጋቢ 6ቱ ቀን ሲጾሙ ያየቻቸው ኢትዮጵያ ማነው በቅድስት ሀገር ኢየሩሳሌም 6 ቀን የሚጾሙ ምዕመናን አይታለች። አልቫሬዝም የሚነግረን እሱ ነው። የዚህን ሳምንት የሀዘን ስሜቱን ስናነሳ 40 ቀን ባህታውያን በግብፅ ያሉ ባህታውያን በበረሃ ጾምን ያሳልፉና ከበረሃ ከቆዩበት በረሃ ወጥተው የሚሰባሰቡበት በነገው ዕለት ነው። ሰሙነ ሕማማት የጋራ ጸሎት ነው። የአንድነት፣ የስግደት፣ የአምልኮት ሳምንት ነው እንጂ በግል በቤት የሚፈጸም አይደለም። መናንያን ተሰብስበው በአንድነት በህብረት የሚሰግዱበት፣ በህብረት ክርስቶስን የሚያመልኩበት፣ በህብረት እሱን የሚያመልኩበት ሳምንት ነው። ያው ብዙ ጊዜ ሰዎች ሕማማት ስለሆነ ቅዳሴ የለም ብለው የማይገቡ ሰዎች አውቃለሁ። ከውጭ ውስጥ ያለውን ገብተው ስርዓቱን ስላላዩት ማለት ነው። የሚከናወነውን ነገር ስላልተረዱት ሊሆን ይችላል። አንዳንዶች በጣም ከሚገባ እኔ አሁን በማውቃቸው በየ3 ቀን እያከፈሉ ሕማማትን የሚያሳልፉ ሰዎች አሉ። በፍጹም ከሰው ጋር የማይገናኙ በጾምና በስግደት ቤተክርስቲያን ከገቡ የማይወጡ አባቶችን አውቃለሁ። መጽሐፉ ማስታወሻ ያደረኩላቸው አባቶች በህይወታቸው ያስተማሩኝ እርሱን ነው። ጠዋት ሌሊት ይገባሉ ወደ ሰዓት ጠብቀው፣ ከዛ የሚወጡት ምሽት ነው። የሚመገቡትን በእውነት እጅግ ትደነግጣላችሁ። በልጅነት አይምሮ ውስጥ ተቀረጹ ናቸው። ግቢ ገብርኤል የነበሩ መምህሬ ምትኩ መሸሻ የሚባሉ ርዕሰ ደብር ግብሩ መልአክ የሚባሉ ነበሩ። መምህሬ ምትኩ መጽሐፍን በማንበብ በስግደት በእንባ ነው የሚታወቁት። ርዕሰ ደብር ግብሩ መልአክ ደግሞ አጠቃላይ ሳምንቱን ስርዓቱን የማስያዝ የትኛው ከየትኛው ይቀድማል፣ እንዲህ አይባልም፣ እንዲህ ይደረጋል እያሉ ሙሉውን የሚያሳልፉት ሕማማትን ከዛ ያወጡ። ማስታውሰው አንድ ቀን የሆሳዕና ዕለት እህታቸው አረፋ የእናት አባታቸው ልጅ ታናሽ እህታቸው ጠዋት ደርሰው ሰሙነ ሕማማት ስርዓት ስለሚጀመር ይታጎልብኛል ብለው ነው ቤተክርስቲያን የገቡት። ፍቅራቸው እዚህ ድረስ ነው። በጣም ከሚገባው ላይ ስሜታቸው ይጋባል። ባለማወቃችን በትክክል ስንት ስላልተረዳ ነው እንጂ ብዙ ሰው ካያችሁ እናቶችን አለባበሳቸው ከወትሮ ይለወጣል። እናቶቻችን ያስተማራቸው የቤተክርስቲያን ትውፊት ነው። ከአባቶቻቸው የተቀበሉት ስርዓት ነው።
ሃይማኖታዊውን ጉዳይ አጥብቀው ስለያዙት ሙሉ በሙሉ ሳምንቱን የሚያሳልፉት እርሱን ነው። ቀላሉ ስፔንን ማየት ትችላለን። ስፔን ሕማማት ሳምንቱን ሙሉ አደባባይ በዓል የሚያደርጉት ሰሞኑ እንደውም እነሱ ያሳዩት ነበር። በተለያየ ጥቁር ልብስ ለብሰው የክርስቶስን ስቅለት በመኪና ላይ ሰርተው እንደ ፍሎት እሱን ሁሉ ሲያደርጉ እንመለከታለን። እኛ ጋር ስንመጣ አሉ ሕማማትን በስርዓት ከደብረ ሊባኖስ ሄደው ደብረ ሊባኖስ በጣም የተለየ ጸሎተ ስርዓት አለ። ምስካየ ኅዙናን አዲስ አበባ ላይ በዓታ እስከ ምሽቱ ድረስ ጸሎቱ የሚፈጸምበት ስርዓት አለ። በዛ ተገኝተው የሚውሉ ሰዎች አሉ። ሌላው ሰው ደግሞ ያው ቅድም እንዳነሳኸው ቤተክርስቲያን ሲመጡ ያስቡታል፣ ከዛ ሲወጡ ደግሞ ይረሱታል አይነት ሊኖር ይችላል እንጂ አሁንም በትክክል ትላንት የነበረውን ስርዓት ይዘው ለልጆቻቸው የሚያስተምሩ ራሳቸውም የሚኖሩ ምእመናን ብዙ አሉ። ምናልባት ቁጥራቸው እኛ ከምናስበው ከምናያውቃቸው ሰዎች አንጻር አነስተኛ ሆኖ ሊመስለን ይችላል እንጂ የብዙ የክርስቶስ ወዳጆች አሉ። በሕማማት ሳምንት ብቻ ሳይሆን ዕለተ ዓርብን ጠብቀው ሳምንቱን በየዓርብ ኮሶ የሚጠጡ እነ ቅድስት ጸበለ ማርያምን እና አቡነ መብዓ ጽዮንን አይደለ ቅዱሳት ሕይወት የሚነግረን የቅዱሳን ሕይወት የሚነግረን እኮ ነው። የሳምንቱ ንቅዱስ ነአኩቶ ለአብ ንጉሥና ካህን ነው። ግን ዓርብ በየሳምንቱ ዙፋኑ ላይ ችሎት አይቀመጥም። ዓርብ እሱ ንጉሥ አይደለም። ንጉሠ ነገሥት ኢየሱስ ክርስቶስ በቀራንዮ ኮረብታ ተሰቅሎ ስላየ እሱ ልብሰ መንግስቱን አውልቆ ሲሰግድ ሲያለቅስ ይውላል። ይህ ኢትዮጵያዊ ንጉሥ ነአኩቶ ለአብ ነው። ገድል የተጻፈለት ጽላት የተቀረጸለት ንጉሥ ነው። ብዙ በሀገራችን የነበሩ ታላላቅ አባቶች ዛሬም እግዚአብሔር የሚያውቃቸው እኛም ማናውቃቸው ብዙ ምእመናን ሰሙነ ሕማማትን በትልቅ ፍቅርና በትልቅ መንፈሳዊ ስርዓት እያሰቡ ያሳልፉታል። ይህንን ምስክር ሆኜ የምናገርላቸው ሰዎችም አሉ። እዚህ ማቅረቡ ተገቢ ስላልሆነ ነው። በዚህ በሰሙነ ሕማማት የሚከለከሉ ተያይዞ መስቀል ማሳለም፣ በአብ በወልድ በመንፈስ ቅዱስ ደግሞ ማማተብ እንደማንችል፣ መሳሳም፣ መጨባበጥ እሱም በራሱ ያው ልማድና ክርስትናም ቢሆን ልማድን ሊሆን ይችላል፣ ክርስትናችን የሚያዝም ሊሆን ስለሚችል እኔ ግን ከዚህ በተለይ መሳሳሙ ይሁዳ አሳልፎ ሲሰጠው ያው ምልክት ስላደረገ ስስመው እሱ ነው ስስመው አይታችሁ ያዙት ብሎ እሱ ግልጽ ነው። እንደገና ግን አሁን መስቀሉም እንዳንሳለም እንዳናማትብ የሚሆነው ገና መከራው ስቃዩ ስለሆነ መስቀል የውርደት ዘመን የውርደት ጊዜ ስለነበረ በዛ ነው ይባላል። እኔ አንዳንዴ መስቀሉ ህያው አይደለም ወይስ ደግሞ በሌላ አንግል ደግሞ መስቀል መጥፎ መንፈስን የምናርቅበት በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብለን ሰይጣንንም የኛ ጠላት የሆነውን የምናርቅበት ሚንስ ሆኖ እያለ ገና በመከራና በስቃዩ እያለን ስለሆነ ስቅለቱ ስላልተፈጸመ መስቀል ራሱ ገና የውርደት ጊዜ ወይም የውድቀት ጊዜ ብለን ነው ማንሳለም የሚለው። እስኪ ትንሽ ማብራሪያ ቢሰጡኝ። እኔ እሱ ላይ ነው በአብ በወልድ በመንፈስ ቅዱስም እንዳናማትብ በእንትኑ በምትኩ ኪርያላይሶ እንላለን እና አጠቃላይ ይሄ ከአማትበን ወይም መስቀሉን እንዳንሳለም የሚሆንበት ምክንያት ገና የውድቀት ምልክት ስቅለቱ ስላልተፈጸመ የውድቀት ምልክት ስለሆነ ነው ከሚለው መልስ ባሻገር ሌላ የሚነግሩ ነገር ካለ ብዬ ነው። አመሰግናለሁ። መጽሐፍት ሲጀምሩ ግብረ ሕማማትም መጽሐፈ ስንክሳርም ምን ብለው ይጀምራሉ? በስመ አብ ወወልድ ወመንፈስ ቅዱስ ብለው ይጠራሉ። ስመ ሥላሴ መጥራት አይከለከልም። ዳዊት ደግመን ስንጨርስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው አይደል? እሱን ነው። ሐሙስ ዕለት እኮ ቅዳሴን ቅዱስ የለም እንቀድሳለን። ቡራኬ የለም። እማሄ እጅ መነሳሳቱ የለም። ሐሙስ ዕለት ጥምቀት የለም። ሰርግ አይፈጸምም። በዚህ ሳምንት ጸሎተ ፍትሐት የለም። ምክንያቱም ዘመነ ብሉይን የምናስታውስበት የምንዘክርበት ስለሆነ ነው። ያ ማለት ግን ጸሎት መጸለይ ይከለከላል ማለት አይደለም። ውዳሴ ማርያም ስንደግም ምን ብለን ነው እንጀምረው? አትብ ገጽ ብለናል እንዴ? በስመ አብ ብለን ምልክቱን ነው ቄሱ ወንጌል ሲያነቡ
ግብረ ሕማማት ዲያቆን ምስባክ ወንጌል ሲሰብክ መስቀል ይዞ አይደል እንዴ? መስቀሉን እንይዘዋለን ግን አንባርክበት። ሳምንቱ ሕማማተ ክርስቶስን ለመዘከር ቅድም ስንናገር የነበረው የተቀበለውን ጸዋተ መከራ እያሰብን የምንሰግድበት የምንወድቅበት የምንነሳበት ስሙን ጠርተን ለሱ ክብር፣ ምስጋና፣ አምልኮ፣ ስግደት እንደሚገባው የምንገልጽበት የተለየ ሳምንት ስለሆነ ነው እንጂ መስቀል ኃይሉን ስላጣ አይደለም። መታሰቢያ ነው። ኃይሉን አላለማጣቱማ ቄሱ ወንጌል ሲያነቡ መስቀሉን ይዘው ነው የሚያነቡት። ዲያቆን ምስባኩን ሲሰብክ ወንጌል መስቀሉን እንደያዘ ነው። ቡራኬ ግን አይሰጥበትም። ቡራኬ አይሰጥም፣ ግን ጸሎተ ቡራኬ ደግሞ ይደርሳል አይደል? ይሄን አልባር ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ የሰማያዊና ምድራዊያን በረከት ባርክ የተባለ ቡራኬው ይሰጣል፣ በቃል ማለት ነው። መስቀሉን ነው። መስቀሉን ደግሞ አቁመ ነው በእጃችን ይዘ ነው ጸሎቱን አናቋርጠው። መጽሐፈ ስንክሳር የቅዱሳንን ገድል አይደል የሚናገረው? ተአምራታቸውን ዜናቸውን አይደል የሚናገረው? ስለዚህ ይነበባል። ጊዜውን ለአብዛኛው እንዳነሳ የተለየ ለመድኃኔዓለም ክርስቶስ የስግደት የአምልኮት ሰዓት አድርገን ሳምንት አድርገን መድበን እሱን ነው ማለት ነው እንጂ እንዴት ነው ሰው መሳሪያ መጥቶ ይዞ ጠላት ሲመጣበት ይደብቃል እንዴ? በስመ ሥላሴ ቀጠቀጥ ከይሲ አይደለ እንዴ? ምልክታችን ነው፣ አርማችን ነው፣ ድህነት ያገኘንበት መለያችን ነው። ስለዚህ መስቀሉ እንጠቀምበታለን፣ ግን አንባርክበት። ካህናት መስቀል ይዘው አይባርኩንም አይደል? ከነገ ከአራት ሰዓት ጀምሮ ሁላችንም እኩል ነን፣ ሲቪል ነን። እኔ መስቀሉን እከፍታለሁ አብረን። ያ ማለት ክህነቱ አይሰራም ማለት ነው እንዴ? አይደለም። እንበለ ደዌ ወሕማም እንበለ ጻማ ወድካም አመከመ ብሎ ደግሞ ጸሎት አሳርጋለሁ። የሳምንቱ ስርዓት በሚፈቅደው አገልግሎት ቋንቋ እንጠቀማለን። ስለዚህ ሙሉ በሙሉ ትኩረታችንን ወደዛ ለማድረግ ነው እንጂ የመስቀል ኃይል የሚቀንስ የመስቀል ኃይል የሚደበቅ በዚህ ሳምንት የማይሰራበት ጊዜ ሆኖ አይደለም። በዚህ በሰሙነ ሕማማት ነገረ መስቀሉን እያነሳን ነውና አሁን ስለ ባለቤቱ አንስተናል፣ ክርስቶስ የነበረበትን። መስቀሉ ደግሞ እንዴት መጣ የሚለው ነገር ላይ የተወሰነ ሀሳብ ቢንጸባረቅበት፣ አብዛኛውን ጊዜ የተለያዩ ሀሳቦች ይነሳሉ። ንጉሥ ሰለሞን ከገነት በነበረ ጊዜ በደጃፉ ላይ ወርቆ የነበረ ከዛ የነበሩ ነገስታት 30 አንዳንድ ዲናር ሰጥተው 30 ብር ያለ ይሁዳ የሸጠበትን ገንዘብ ከዛ ነው ያገኘው። እንደዚህ ትርጓሜ ላይ እንደዚህ የሚያነሳቸው አለ። የሆነ ቀን ላይ ሰምቼዋለሁ፣ የት ላይ እንደሆነ ትዝ አይለኝም። ስለዚህ ከዛ በኋላስ እነዛ ንዋያተ ቅድሳት ወዴት ሄዱ የሚሉት ነገሮች ላይ ቢነሳውን እመጓ ላይ ጽዋውን ያነሳል አይደል? ከዛ በኋላ ቅድም ኩርናተ ርዕስ ይነሳ ነበር። በአንድ ወቅት እኔ ግሸን ከርቤ ላይ ደብረ ከርቤ ላይ ኩርናተ ርዕሱ ተብሎ ደግሞ ሲወጣ ይታያልና አሁን ደግሞ ጠፍቷል ሲባል ጊዜ ሁለት ፓራዶክስ ሆነብኝና ምናልባት እዛ ላይ ማብራሪያ ቢሰጡን። ሁለት ደግሞ በዚህ በሰሙነ ሕማማት የተከለከሉ ተብሎ የሚነሱት ላይ ቅድም ከጸሎት ክፍሎች እንደ መልክዓ መልክ ያሉት ዝክር፣ መዘከር፣ እነዚህ ነገሮች ቅዱሳን ማሰብ በዚህ በሰሙነ ሕማማት የተከለከሉ ነገሮች ናቸውና እነዛስ አሁን በጸሎት ብለን አንዳንድ አባቶች በዚህ ሰሞን የሚከለከል ጸሎት የለም ይላሉ። አሁን ደግሞ ልክ እንደዚህ አይነት ድርሰቶች ደግሞ በዚህ በሰሙነ ሕማማት እንዳይደረሱ ደግሞ የሚብሉ ነገሮች አሉና እስኪ ቢያስታርቁልን የሚል ነው። ይስተን አመሰግናለሁ። የመልክዓ መልክ ላይ ሲነሳ መልክና ደምግባት የለውም። ቅድም ሲነግረናል በኢሳይያስ መልክና ደምግባት የለውም። በሕማሙ ደሙ በመፍሰሱ መልኩ ጠፍቷል፣ ውበቱ ጠፍቷል። ስለዚህ እሱን አስመልክተን ሌሎች መልክዓ መልኮችን አናደርስም። ግን ሰላምታ አለ አይደል? በየሰዓቱ ላይ የሚደርስ አባ ጊዮርጊስ ዘጋስጫ ያደረሰው የሰሙነ ሕማማት ሰላምታ እኮ አለ። አሁን ትልቁ ነገር ምንድነው? በዚህ በሕማማት ላይ ጊዜውን ለሕማማተ ክርስቶስ እንስጥ ነው። ጊዜው አይበቃም። ዘወትር የምናደርሳቸው መልክዓ ሚካኤል፣ መልክዓ ገብርኤል፣ መልክዓ መልኮችን በመድገም ሳይሆን ይሄ ሳምንት የተለየ ሳምንት የሚሆነው የወልደ እግዚአብሔር ኢየሱስ ክርስቶስ ሕማማቱ የሚዘከርበት ስለሆነ ነው።
ለእርሱ ለሕማሙ ይደሉ አይደለ? ለእበዩ ይደሉ ለታላቅነቱ ይገባል እያለ ምንሰግድበት ለገዥነቱ ምንሰግድበት ነው። ስለዚህ እነዚህን እናቆያቸው ማለት ነው እንጂ እነዚህ መጸለይ ኃጢአት ነው ማለት አይደለም። ብዙ ሰዎች የሕማማት ሳምንት ሁሉ ነገር ነገረ መስቀሉ ላይ ነው። የተሰቀለውን ክርስቶስ እንሰብካለን። በዚህ ሳምንት ላይ ሁሉን ነገር ሌሎች የተለመዱ ዘውትር የምናከናውናቸውን ሁሉ ትተን ሕማሙንና ሞቱን የሚዘክሩ ጸሎታት። ለምሳሌ ዳዊት እኮ መዝሙረ ክርስቶስ ይባላል አይደል እንዴ? ከዳዊት ባሻገር 150 አለ መዝሙረ ክርስቶስ ይባላል። በየትኛው ጊዜ ውስጥ ነው መልካም መልኮችን የምናደርሰው? መዝሙረ ክርስቶስ ረጅሙ አባ ባህሪ የደረሰው የደብረ ብርብር የጋሞ ጎፋ ሊቅ የደረሱት ረጅሙ መዝሙረ ክርስቶስ የሚባል 150 መዝሙር ያለው፣ አጭሩ ደግሞ የሚባል መዝሙረ ክርስቶስ መልክአ ሕማማቲሁ ድርሳነ ማህያዊ ድርሳነ መስቀል ቅድም ያነሳህልን ሕማማተ መስቀል ላይ ነው። ውዳሴ መስቀል አለ። ውዳሴ መስቀል በመስቀሉ የተገኘውን ክብር በመስቀሉ የተገኘውን ድህነት ወለ እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ ያሳለፈውን ሕማም የሚናገር ነው። በጣም ትላልቅ መጽሐፍት ናቸው። ሰዎች ሙሉ ጊዜያችንን ተጠቅመን እንጸልያቸው እናስባቸው ብንል ሙሉ ቀናችን አይበቃንም። ስለዚህ ትኩረታችን ከመስቀሉ ከነገረ ሕማማቱ ዞር እንዳይል እሱን ለመዘከር የታሰበ ሳምንት የተዘጋጀ የተመረጠ ሳምንት ስለሆነ ነው እንጂ ጸሎታቱ የተለየ ሆኖ አይደለም። ተአምራት ሲነበብ እንሰማለን። በየመካከሉ ላይ እንደ ደብሩ የቅዱስ ሚካኤል ተአምር ሜታችን ተአምር ይነበባል አይደል? አለመከልከሉን በዛ እንረዳለን። ግን በጣም በተወሰነ መጠን ንባቡን ሄደው ኦሪቱ፣ ተግሳጹ፣ ድርሳናቱ ሁሉ ሕማማተ ክርስቶስን የነቢያት ትንቢት እንዴት እንደተተረጎመ የሚያብራራውን ክፍል ላይ አተኩሮ ስለሚሰጥ ነው። ቅድም ያነሳኸው የክርስቶስ መስቀል 4 ቦታ ተካፍለውታል። የቀኝ ክፍሉ እኛ ጋር ወደ ኢትዮጵያ መጥቷል። በአፄ ዳዊት አማካኝነት አፄ ዘርዓ ያዕቆብ ግሸን ማርያም አስገብተውት እግዚአብሔር አብ ቤተክርስቲያን የተሰራው በሱ በመስቀሉ ባለበት ቦታ ነው። መስቀሉ ግን ወጥቶ የሚታይ አይደለም። ሌሎች ንዋያታም አብረው መጥተዋል። ንዋያተ ቅድሳት ያን መስለው ስዕል ወለቃ ስንስል ቀድሞ የተሳለውን ስዕል አስመስሎ ይመሳላል። ኩራተ ርዕሱ አሁን ስታነሳ ማለት ነው። ያኛው የመጣው ኦሪጂናል የነበረው ስዕል ነው። ጠፍሱ ራሱ እኮ ጠፍቶ አሁንም ጠፋ ያለው ሁለተኛው ነው። ፖርቱጋል ገብቶ ደብዛው የቀረ ሁለተኛው ስዕል በቤተክርስቲያናችን እሱን አስመስለው ያን አስመስለው ስለ ወለቃስን አስመስለው ይስላሉ። ኩራተ ርዕሱን አስመስለው ይስላሉ። ጽላት ምን ቀርጸው ሙሴ በቀረጸው አምሳል አይደል እንዴ? ሪፕሊካ አሁን ምዕራባውያኑ እኮ ኮንፊውዝ የሚሆኑት እኮ እሱ ነው። አንድ ብቻ ነው ብለው ያስባሉ። እዚህም አለ ጽላት እዛም አለ ይላሉ። አዎ ኩራተ ርዕሱ በየአድባራቱ ታገኘዋል። ዘመኑ ጥንታዊ ሊሆን ይችላል ያልተሳለበት ዘመን። ያንን የሚያሳዩ ስዕላት እንደውም አዲስ አበባ ላይ ሰዓሊ ካሳ ወንድማገኝ የሚባሉ ነበሩ ልበል። ሰዓሊ ካሳ ወንድማገኝ ይዘው የሚዞሩ በራእይ አሳይቶ ነው እያሉ ይዘው ይዞሩ በየቤተክርስቲያን ይዞሩ ነበረ። እሱ ስዕል አሁን እንግዲህ እኔ 80ዎቹ 90ዎቹ አካባቢ ነው የማውቀው። ከዛ ወደዚህ አይታይም አይደል? ሰዎች ስዕሉ በትክክል ምን ስዕል ነው መቼ ነው የተሳለው? እሳቸውን የሳሉት እሳቸው ግን መነሻ ያደረጉት ጥንት የነበረውን ስዕል ይዘው ነው። በዘፈቀደ ምናባቢ ሆኖ እንዲህ ይመስላል ብሎ የሚሳል ስዕል አይደለምና በዛ አምሳያ የተሳሉ በርካታ ስዕሎች ይኖራሉ። እኔ በእውነት የወልደ እግዚአብሔር ኢየሱስ ፍቅር ያለው ሰው ስቅለትን ውጭ ሆኖ ማሳለፍ በጣም ያሳዝናል። ግቡና እዩት፣ ቤተክርስቲያንን እወቋት። ድንቅ ስርዓት ነው የአምልኮ ስርዓቷ ያለው ማለት
ሳምንቱን ከሰኞ እስከ ቅዳሜ ድረስ ያለው ስርዓት በየቀኑ 3 ቀን እንዳልኳቸው የትምህርት ነው፣ ምንባብ ነው። ከሐሙስ ጀምሮ ግን ያለው በጣም ድንቅ ምስጢር ነው የሚገለጽበት። እሱን ከውጭ ሆነን ስለምናይ ነው ቤተክርስቲያንን። እኔ ኦርቶዶክስ ነኝ እኮ ውጭ ሆኖ መጠለያ ሆኖ ኪራይ ላይ ሲባል ሰግዶ ነው የሚመለሰው። ግን ምን ላይ ሆኖ ነው የሚሰገደው? በምን ስሜት ነው የሚሰግዱት? ፊት ለፊታቸው ምን አዘጋጅተው ነው የሚሰግዱት? ለማን ነው የሚሰግዱት የሚለውን ነገር አያዩ። በአይን አይደለም የሚገባው። ሰው የምትወዱት የምታከብሩት ሰው ቤት ሄዳችሁ እሱን ሳታገኙት በውጭ ድምፁን ሰምታችሁ ትመለሳላችሁ? ምንድን ነው የምታደርጉት? ፍቅራችሁን መግለጫ በጣም እንደማይመች ነገር ቢኖር ሰው እንኳን ይበዛ እንደምን አይኑን ለየው ብለን ገብተን የምንወጣው ሰው ሊበዛ ይችላል። የስቅለት ዕለት እንደምን ብላችሁ ገብታችሁ የምትወዱት ፈጽማችሁ አልቅሱለት ነው ቅዱስ ዮሐንስ አፈወርቅ ቅዳሴው የተነገረ። ስለዚህ ቀርቦ ማየት እያንዳንዱ ስርዓት መጽሐፍ ቅዱሳዊ ምስጢር የተሞላ ነው። ወንጌልን በተግባር የምንገልጽበት ድንቅ ስርዓት ነው። ቅድም እንደተነሳው ክርስቶስ ተሰቀለ፣ ዮሴፍና ኒቆዲሞስ አውርደው ገነዙት አይደል? ልክ እንደዛ በጣም በሚገርማችሁ በምስራቅ ኢስተርን ኦርቶዶክስ የምንላቸው በምዕራቡ ካቶሊክም ጋር ማየት ትችላላችሁ። ኦሪየንታል የምንላቸው የጽብሃውያን ኤርትራን ጨምሮ 6ቱ አብያተ ክርስቲያናት ስለ ግንዘቱን ከወረደ በኋላ ግብፃውያን በትክክል ህንዶች እንዲህ ገንዘው ይዘውት ወደ መቃብር ሲሄዱ ታያላችሁ። ያንን እያየ ልቡ የማይነካ ያንን እያየ ውስጡ የማያዝን የወልደ እግዚአብሔር ኢየሱስ ፍቅር ምን ያህል እንደሆነ የማይናገር ሰው አይኖርም ያስባል። ግብጾች ደግሞ ሳጥን አዘጋጁና የአስከሬን ሳጥን ውስጡን ጽጌረዳ አበባ አድርገውት ስለ ግንዘቱን አድርገው እሱን ተሸክመው ወዴት ይፈጽማሉ። ምስራቃውያን ደግሞ ስዕለ ግንዘቱን ቅድም በመግነዙ ጨርቅ ላይ ታተመው ስዕል ያልኳችሁ እሱን ግንዘት በሚያምር የሐር ጨርቅ ላይ አሰርተውት አስጠልፈውት እሱን አክብረው እንደ ቃሬዛ እሱን ይዘው ወደት ያደርጋሉ። ግንዘቱን ነው። ከዛ ግንዘቱን እኛም ጋር ስንመጣ ስዕሉን ይዘን ያንን 4 ካህናት ተሸክመውት አይታችኋል ነው ተጠብጥባችሁ ነው የምትሄዱት። ተሸክመውት ይዞራሉ። በመስቀል ከክቡር ኦ ክርስቶስ ታፍረ ዲያብሎስ፣ በክቡር መስቀል ክርስቶስ ወይ ዲያብሎስ አፈረ እየተባለ ያንን ተሸክመው ወዴት ይደረጋል? እግዚኦ እየተባለ ማለት ነው። ከዛ በኋላ ያንን ወስደው በታቦቱ መንበር ላይ ያስቀምጡታል። በከርሰ ሐመሩ አይፈታም፣ ተራ አይደለም። ወተንሥአ ሲባል የትንሣኤ ዕለት ስዕሉን ይዘውት ወጥቶ ደግሞ ይኸው ተነስቷል የሚለው ምልክት ይሰጡበታል፣ ያስተምሩበታልና እንዴት ነው ሙቀት ፍራቻ ይወብቃል፣ ሰው ይበዛል፣ ይጋፋል ብለን ቁጭ ጥግብን ቆመን ምንንም ሳናይ እንሄዳለን። ለዛ ነው ያወቅን የመሰለን ግን ያልገባን፣ የተረዳን የሚመስለን ነገር ግን ያላወቅነው ብዙ ነገር አለው። ቤተ ክርስቲያን እውነት ክርስቶስን እንዴት እንደምትሰብክ የአምልኮቷ ማዕከል መሰረቷ መደምደሚዋ ክርስቶስ መሆኑን ማወቅ የሚፈልግ ሰው ይምጣና ቅዱስ ፊልጶስ ናትናኤልን ሲነግረው እንትን ያለው ናና ይህ ነው አይደለም፣ ግቡና እዩ ቤተ ክርስቲያን ኑ መኃልየ ላይ ኑ ንጉሥ ሶሎሞን በሰርጉ ቀን እናቱ
የደፋችለትን ዘውድ ተቀዳጅቶ ታይ ዘንድ ኑ እዩ ይላል። መኃልየ መኃልይ የሚደገመው አንዱ በዛ በሰርጉ ዕለት እናቱ ያቀዳጃቸውን ዘውድ ደፍቶ ታዩ ዘንድ ኑ ወልደ እግዚአብሔር ኢየሱስ ክርስቶስ በቀራንዮ ኮረብታ ተሰቅሎ አምልኮት ለሱ እንዴት እንደምናቀርብ ኑ እዩ። በፊቱ ምን ፈጸመውን ስግደት ኑ እዩ። አምላካዊ ፍቅሩን መታችሁ ጎብኙ። ስነ ስቅለቱ መካከል ላይ ቆሞ ቀራንዮ የቆምን እንደምንመስል ቀራንዮ በአእምሯችን እንዲሳል ቤተክርስቲያን የምትሰራውን ድንቅ ስርዓት ኑና እዩ። አረፍተ መቅደሱን ተመልከቱት። ነገደ ስቅለትን ሕማማተ መስቀል ማለት እርሱ ነው። ሕማማተ ክርስቶስ ማለት እሱ ነው። ነገደ ኢየሱስን ተመልከቱት። የሚሰብከው ክርስቶስን ነው። ነገደ ሰማዕታት፣ ነገደ ማርያም የሚሰቅሉት፣ የሚሰብኩት፣ የሚያስተምሩት የተሰቀለውን ኢየሱስ ክርስቶስን ነው። መታችሁ እዩት። ቤተክርስቲያንን እወቋትና ከዛ በኋላ ቤተክርስቲያን ማን እንደሆነች እናንተ ምስክር ትሆናላችሁ። በውጭ ሆነን የምንወደውን የምናመልከውን አምላክ ሳናገኘው በውጭ ሰምተን እንዳንሄድ፣ ስቅለት አለቀ፣ ስግደት አለቀ ተባብለን ተያይዘን እንዳንሄድ ገብተን እንየው። አመሰግናለሁ።